እርጅናን ለማቆም 2 ደቂቃ ብቻ ምንም ወጪ የሌለው በቤት ውስጥ የሚደረግና በሳይንስ የተረጋገጠ የጤና አብዮት ከዊም ሆፍ አተነፋፈስ እስከ ቀዝቃዛ ውሃ ሚስጥር ድረስ ባዮሎጂያዊ ዕድሜውን የሚቀንሱ 3 ቀላል እርምጃዎች አሁን አሳያችኋለሁ። ዝግጁ ናችሁ? እርጅናን ለማስቀረት የሚረዳ የ2 ደቂቃ የጠዋት ዘዴ በሳይንስ የተደገፈ በየቀኑ ጠዋት በ2 ደቂቃ ውስጥ ብቻ ባዮሎጂያዊ ዕድሜውን በተጨባጭ መቀልበስ እንደሚችሉ ብነግሮትስ? ውድ የሆኑ መሳሪያዎች ወይም ረጅም የቫይታሚንና የማዕድን ሰፕሊመንት ዝርዝር አያስፈልጎትም። የሚያስፈልጎት ነገር ቢኖር በየቀኑ ጠዋት ተገኝተው ይህንን ለ2 ደቂቃ ማድረግ ብቻ ነው። ይህም ባዮሎጂያዊ ዕድሜውን በትክክል ሊቀለብስ ይችላል። ይህ ዝም ብሎ የሚወራ ወሬ አይደለም። የማካፍላችሁ ነገር በምርምር የተደገፈ ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ምክንያቱም በሺዎች የሚቆጠሩ ሰዎች ባዮሎጂያዊ ዕድሜያቸውን እንዲቀለብሱ ዳግም ጤነኛና ወጣት እንዲሆኑ የረዳቸው የ2 ደቂቃ የጠዋት ልምምድን አጋራችኋለሁ። አሁን ላይ አብዛኛው ሰው ስለ ውድ ተጨማሪ ምግቦች፣ ሰፕሊመንትና መሳሪያዎች የጸረ እርጅና ጥቅሞች የሚገልጹ በርካታ የማኅበራዊ ሚዲያ ቪዲዮዎችን ይመለከታል። እነሱ የማያውቁት ነገር ቢኖር በቤት ውስጥ በሚደረጉ ቀላል ነገሮች ሰውነቶ ጤናማ እንዲሆንና ተመሳሳይ የጸረ እርጅና ጥቅሞችን እንዲያገኝ መርዳት እንደሚችሉ ምርምሮች ማሳየታቸውን ነው። ብዙ ሰዎች የማይረዱት ነገር ቢኖር የዘመን አቆጣጠር ዕድሜው ክሮኖሎጂካል ኤጅ እና ባዮሎጂያዊ ዕድሜው ባዮሎጂካል ኤጅ የተለያየ መሆኑን ነው። ባዮሎጂያዊ ዕድሜው ምን ያህል ጤናማ እንደሆኑ ይወስናል። ለምሳሌ በዘመን አቆጣጠር ዕድሜው 45 ዓመት ሊሆን ይችላል። ነገር ግን ሴሎቹ በጣም ከተቆጡ፣ ኢንፍላምድ፣ ሚቶኮንድሪያው በትክክል የማይሰራ ከሆነና የጭንቀት ሆርሞኖቹ በጣም ከፍተኛ ከሆኑ ሰውነቶ እንደ 60 ዓመት ሰው ሊሰራ ይችላል። ግን ጥሩ ዜና አለ። ዛሬውኑ ሊያደርጓቸው የሚችሏቸው አንዳንድ ፈጣንና ቀላል ነገሮች ይህንን ባዮሎጂያዊ ዕድሜ በትክክል ሊቀለብሱ እንደሚችሉ ምርምሮች አሳይተዋል። ስለዚህ የጤና ጉዞውን እንዲጀምሩ ጠዋት ላይ በቀላሉ ሊያደርጓቸው የሚችሉትን የ2 ደቂቃ መመሪያ ላካፍላችሁ። ጠቃሚ ማሳሰቢያ፣ እዚህን ተግባራት በተለይም ፊትን በቀዝቃዛ ውሃ ውስጥ መንከርና የአተነፋፈስ ልምምዱን ሲጀምሩ እንደ የልብ ህመም ወይም ከፍተኛ የደም ግፊት ያሉ የጤና ችግሮች ካሉቦት አስቀድመው ሐኪሞን ማማከር የተሻለ ነው። የመጀመሪያው እርምጃ የዊም ሆፍ የአተነፋፈስ ዘዴ ነው። ይህ በምርምርና ጥናት የተረጋገጠ ልዩ የአተነፋፈስ ዘዴ ሲሆን በደም ውስጥ ያለውን የኦክሲጅን መጠን ይጨምራል። በሰውነት ውስጥ ያሉ የህመም ኢንፍላሜሽን ምልክቶችን ይቀንሳል። በተጨማሪም ከሴል ጥገናና ከሴል መቋቋም ጋር የተያዙ ጂኖችን ያነቃቃል። ይህ ቀደም ብለው እንዳደረጉት አይነት ተራ የአተነፋፈስ ዘዴ አይደለም። ይህ ከላይ የጠቀስኳቸውን ጥቅሞች ሁሉ የሚሰጥ የ60 ሰከንድ ልዩ የአተነፋፈስ ዘዴ ነው። እንግዲህ አንደኛው እርምጃ የዊም ሆፍ አተነፋፈስ ዘዴ ነው። እንዴት እንደሚደረግ ላሳያችሁና ወደ ሁለተኛው መመሪያ እንሸጋገራለን። ይህ በግምት 30 ሰከንድ ይወስዳል። ለዚህም ወንበር ላይ ጀርባውን ቀጥ አድርገው በምቾት ይቀመጡ። ከዛም 30 ጥልቅ ኃይለኛ ትንፋሾች ይውሰዱ። በአፍንጫው ወይም በአፎ በጥልቀት ወደ ውስጥ ይተንፍሱ። መጀመሪያ ሆዶን፣ በመቀጠል ደረቱን በመንፋት ይምሉ። ከዛም በአፎ ዘና ያለ ትንፋሽ ወደ ውጭ ያስወጡ። አየሩን በኃይል ለማውጣት አይሞክሩ። ይልቁንም ቀስ ብለው ትንፋሹን ያስወጡ። ይህንን ልምምድ በራሱ ፍጥነት ቀስ ብለው መሞከር ይችላሉ። አንድ ዑደት ለመጨረስ ከ2 እስከ 3 ሰከንድ የሚወስድ ሲሆን በአጠቃላይ 30 ትንፋሾችን ያጠናቅቃሉ። የ30 ጊዜ ትንፋሹን ከጨረሱ በኋላ አየሩን በኃይል ሙሉ በሙሉ ወደ ውጭ ያስወጡ። እናም
ከዛ ትንፋሾን ይያዙ። ትንፋሾን የቻሉትን ያህል ረጅም ጊዜ ለመያዝ ይሞክሩ። ቢያንስ ከ30 እስከ 60 ሰከንድ ለመቆየት ይጣጣሩ። ነገር ግን ሰውነቱን ከመጠን በላይ አያስጨንቁ። ከሁኔታው ጋር ለመላመድ የተወሰነ ጊዜ ሊወስድ ይችላል። በመጨረሻም አየር እንደሚያስፈልገው ሲሰማዎት በጥልቅ ትንፋሹን ወደ ውስጥ ይሳቡና እንደገና ለ10 ወይም 15 ሰከንድ ያዙ። ከዛም ይልቀቁት። ይህ አንዱን ዙር ያጠናቅቃል። ከዚህ ዑደት ውስጥ ከ1 እስከ 3 ዙር ማድረግ ይችላሉ። መጀመሪያ ላይ በአንድ ዙር መጀመር ይችላሉ። ከዛም ቀስ በቀስ እስከ 3 ዙር ማድረስ ይቻላል። ይህ የመጀመሪያው እርምጃ ነበር። አሁን ደግሞ ሁለተኛውን እርምጃ እንሂድ። እሱም ፊትን በቀዝቃዛ ውሃ ውስጥ መንከር ኮልድ ዋተር ፌስ ፕላግ ነው። ይህ በግምት 30 ሰከንድ ይወስዳል። እነዚህ 30 ሰከንዶች ኮልድ ሾክ ፕሮቲን የተባሉትን ያነቃቃሉ። ይህም ሊጠቀሙበት የሚችሉት በጣም ኃይለኛ ከሆኑ የጸረ እርጅና መሳሪያዎች አንዱ ነው። የዊም ሆፍ አተነፋፈሶን እንደጨረሱ ወደ ዕቃ ማጠቢያ ገንዳው ይሂዱ፣ ወይም አንድ ትልቅ ጎድጓዳ ሳህን በቀዝቃዛ ውሃ ይሙሉ። ውሃው በቂ ቅዝቃዜ ከሌለው በረዶ መጨመር ሊኖርቦት ይችላል። በክፍል ሙቀት ሩም ቴምፕሬቸር ላይ የተቀመጠ ውሃ አይሰራም። በጣም ቀዝቃዛ መሆን አለበት። ውሃው ይበልጥ በቀዘቀዘ ቁጥር ጥቅሙ ይጨምራል። በመቀጠል በጥልቀት ይተንፍሱና ፊቶን በዛ ቀዝቃዛ ውስጥ ይንከሩት። ቢያንስ ከ10 እስከ 15 ሰከንድ እዛው ይቆዩ። ከዛም ቀና ብለው ጥቂት ጥልቅ ትንፋሾችን ይውሰዱና ፊቶን እንደገና ለ10 ወይም 15 ሰከንድ ለሁለተኛ ጊዜ ይንከሩ። በአጠቃላይ 30 ሰከንድ ይሆናል። መጀመሪያ ላይ ፊትን በውሃ ውስጥ መንከር በጣም አስቸጋሪ ከሆነ ቀዝቃዛ ውሃ ፊቶ ላይ ዚም ዛም በመርጨት መጀመር ይችላሉ። በመጨረሻም ፊቶን ሙሉ በሙሉ የመንከር ድፍረቱን ያገኛሉ። ነገር ግን ይህ በጣም አስፈላጊ እርምጃ ነው። ምክንያቱም በርካታ የምርምር ጥናቶች እንደሚያሳዩት ይህ ተግባር ኮልድ ሾክ ፕሮቲንን በማነቃቃት የሚቶኮንድሪያ መፈጠርን እንዲሁም የሴል ጥገናን ያፋጥናል። በተጨማሪም በሰውነቱ ውስጥ ያለውን የጸረ ብግነት ስርዓት በማንቀሳቀስ የህመም ምልክቶች እንዲቀንሱ ያደርጋል። አሁን ወደ ሶስተኛው እርምጃ እንለፍ። ይህ እንደገና 30 ሰከንድ ብቻ ነው የሚወስደው። ለ30 ሰከንድ ያህል ፈጣን የሰውነት እንቅስቃሴ እናደርጋለን። ይህ ምን ያደርጋል ቢሉ ኤኤምፒኬ የተባለውን ኢንዛይም ያንቀሳቅሳል። ይህም እብጠትን፣ ህመምን ይቀንሳል። የኢንሱሊን ስሜትን ያሻሽላል። እንዲሁም በሰውነት ውስጥ የሴል ጥገና እንዲጀምር ምልክት ያስተላልፋል። እንዲያውም ይህ ኤኤምፒኬ የተባለው ጂን ጾም ወቅት ፋስቲንግ የሚያነቃቃቸውን በርካታ ረጅም ዕድሜ የመኖር ሚስጥር የሆኑ ጂኖችን ያነቃቃል። እዚህ ጋር ሁለት አማራጮች አሉ። ፕላንክ ሆልድ መስራት ነው። ፕላንክን እንደ የአካል ብቃት እንቅስቃሴ ሰምተውት ሊሆን ይችላል። ያንኑ የፕላንክ አቀማመጥ ለ30 ወይም 40 ሰከንድ ብቻ መያዝ ከቻሉ ያንን ጂን ለማንቀሳቀስ በቂ ነው። ፕላንክ መስራት ካልቻሉ ሁለተኛው አማራጭ ኤር ስኳት ወይም ያለ ክብደት ቁጭ ብሎ መነሳት ነው። በመሰረቱ ከ20 እስከ 30 የሚሆኑ ሰውነት ክብደት ብቻ የተጠቀሙ የቁጭ ብሎ መነሳት እንቅስቃሴዎችን ማድረግ ያስፈልጎታል። እንቅስቃሴውን ሙሉ በሙሉ ለመስራት ይሞክሩ፣ ነገር ግን በቁጥጥር ስር ይሁኑ። ሶስተኛው አማራጭ ደግሞ ዌል ሲት ወይም ግድግዳ ተደግፎ እንደ መቀመጥ የሚያደርግ እንቅስቃሴ ነው። ጀርባውን ግድግዳው ላይ በመደገፍ ጭኖቹን ከወለሉ ጋር ትይዩ እስኪሆን ድረስ ዝቅ ይላሉ። ከዛም ለ30 ሰከንድ በዛው ይቆያሉ። ሶስቱንም እንቅስቃሴዎች ማድረግ አይጠበቅቦትም። አንዱን ብቻ መምረጥ ይችላሉ። ወይም ደግሞ አንዳንድ ሰዎች በተለያየ ቀናት እያፈራረቁ ይሰሯቸዋል። እንግዲህ እነዚህን 3 የተለያዩ እርምጃዎች በመከተል ዊም ሆፍ ዘዴ የነርቭ ስርዓቶን በተለይም ሆርሞኖን የሚያመጣጥነውን ፓራሲምፐታቲክ ነርቭ ስርዓት ያነቃቃሉ። ፊቶን በቀዝቃዛ ውሃ ውስጥ መንከር ደግሞ በጣም ኃይለኛ የጸረ እርጅና ዘዴ የሆነውን ኮልድ ሾክ ፕሮቲንን ያሻሽላል።
በተጨማሪም የሚቶኮንድሪያ መፈጠርን ያፋጥናል። በመጨረሻም ይህንን ፈጣን የሰውነት እንቅስቃሴ ማድረጎ የህመም ስሜትን የሚቀንስ በሰውነት ውስጥ ሴሎች ራሳቸውን የሚያድሱበት ሂደት እንዲነቃቃ የሚያደርገውን ኤኤምፒኬ የተባለውን ጂን ያነቃቃል። ስለዚህ በዚህ ፈጣን የ2 ደቂቃ ልምምድ ውስጥ ሁሉንም የተለያዩ የጸረ እርጅና መንገዶችን አንቅተዋል። እንዲሁም ባዮሎጂያዊ ዕድሜውን ለመቀነስና አጠቃላይ ጤናውን ለማሻሻል የመጀመሪያውን እርምጃ ወስደዋል። በተጨማሪ ምክር ከእንቅልፎ እንደተነሱ ከ30 እስከ 40 ሰከንድ ያህል ለፀሐይ ብርሃን ከተጋለጡ የእንቅልፍ ጥራቶን ይበልጥ ያሻሽለዋል። እንዲሁም ተጨማሪ የጤና ጥቅሞችን ይሰጡታል። ለውጡ በሰውነት ውስጥ በውስጣዊ ሁኔታ የሚካሄድ በመሆኑ በ1 ወይም በ2 ቀን ውስጥ ልዩነቱን ላያስተውሉ ይችላሉ። ስለዚህ እነዚህን ተግባራት ቢያንስ ለ1 ወር በቋሚነት ያድርጓቸው። ያኔ ጠዋት ሲነቁ ይበልጥ ንቁ መሆኑን፣ ቀኑን ሙሉ ወጥ የሆነ ጉልበት እንዳሉት፣ አእምሮ ከበፊቱ በተሻለ ሁኔታ እየሰራ መሆኑን እንዲሁም ስሜቶ የተረጋጋ እንደሆነና የሰውነት ህመሞ በከፍተኛ ሁኔታ መሻሻሉን ማስተዋል ይጀምራሉ። ስለዚህ ይህንን የ2 ደቂቃ የጠዋት ልምምድ የዕለት ተዕለት ተግባራዊ አካል ያድርጉት። በርካታ የጤና ጥቅሞችን ያገኙበታል። ሰውነቶን ለመፈወስም የመጀመሪያውን እርምጃ ይወስዳሉ። ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ወደፊት እንደዚህ ያሉ ጠቃሚ መረጃዎች እንዲያገኙ ቪዲዮን ላይክ በማድረግ ቻናሌን ሰብስክራይብ አድርጉ። በተጨማሪም ከዚህ ተጠቃሚ ሊሆኑ ለሚችሉ ሌሎች ሰዎች ያካፍሉ። እስከሚቀጥለው ጊዜ ድረስ ደህና ይሁኑ። ጠቃሚ ማሳሰቢያ፣ እነዚህን ተግባራት በተለይም ፊትን በቀዝቃዛ ውሃ ውስጥ መንከርና የአተነፋፈስ ልምምዱን ሲጀምሩ እንደ የልብ ህመም ወይም ከፍተኛ የደም ግፊት ያሉ የጤና ችግሮች ካሉቦት አስቀድመው ሐኪሞን ማማከር የተሻለ ነው።